ዛሬ በአይነቱ ልዩና ዘመናዊ ቤት ለሽያጭ ቀርቦ በአዲስ አበባ ውስጥ ይዤላችሁ መጥቻለሁ። ለግዠሪ የሆነ ቤት በጥሩ ዋጋ ተደራዳች መግዛት የምትፈልጉ ካላችሁ ይህን ቤት ሙሉ መረጃውን እዩት፣ ዋጋውን ትሰማላችሁ። ሌላው ደግሞ ዛሬ በአዲስ አበባ ውስጥ የሚሸጥ መሬት እንፈልጋለን። በመገናኛ አምቼ እንዲሁም ጆኒ ጋራዥ አካባቢ ከ500 ካሬ ሜትር እስከ 700 ካሬ ሜትር ነባር ፋይልና ዲጂታል ካርታ እንዲሁም በአያት ዞን 5 ኮምፓውንድ ውስጥ 500 ካሬ ሜትር እጅግ በጥሩ ዋጋ እንገዛችኋለን። ትክክለኛ ሻጮች ካላችሁ አድርሱን። ሙሉ መረጃው እንደሚከተለው አቅርብ ያለው ተከታተሉት። ታላቅ የበዓል ቅናሽ እንኳን አደረሳችሁ። እኛ ፕላቲኒየም ፕሮፐርቲ አድቫይዘርስ በዓልን አስመልክቶ በቢሾፍቱ የሚገኘው ሳይታችን ላይ ቅናሽ አድርገናል። ከአዲሱ ኤርፖርት በቅርብ ርቀት ላይ የሚገኝ 15000 ካሬ ላይ ያረፈ ቅንጡ ኮምፓውንድ ቪላ ቤት ሲሆን እያንዳንዱ ቤት 200 ካሬ ላይ እየተገነባ ይገኛል። በውስጡም የልጆች መጫወቻ፣ ግሪን ኤሪያ እና ኦፕን ጂምን ያካተተ ነው። ለበለጠ መረጃ በ0909 50 0050 እና በ0940 14 43 43 ይደውሉልን። ሰላም እንዴት አላችሁ? ውድ ኢትዮጵያን በውጭም በአገር ውስጥም ያላችሁ፣ ይህ የምታዩት ቤት ለሽያጭ ቀርቧል። እያንዳንዱን ክፍል እንጎበኛለን፣ ዋጋውንም እነግራችኋለሁ። እጅግ በጣም ዘመናዊ ቤት እንደምታዩት ምርጥ ቤቶች ላይ የሚገኝ ነው። ተመሳሳይ ቤቶች ያሉበት እንዲሁም ከዋና አስፓልት በቅርብ ርቀት የሚገኝና አቀማመጡ ደግሞ የጠዋት ፀሐይ አሊያም ወደ ምስራቅ የዞረ ነው። ግቢው ደግሞ እንደምታዩት እንግዲህ 2 መኪኖችን ዘና አድርጎ ከዛ ውጭ ግን 3-4 መኪኖችን ማቆም ይችላል ማለት ነው። 250 ካሬ ሜትር ነባር ፋይል ዲጂታል ካርታ በባንክም በካሽን መግዛት እንፈልጋለን የምትሉ ነገ ዛሬ ሳትሉ መታችሁ እዩት። ቤቱ በአጠቃላይ አሁን ላይ የሚያስፈልጉ ነገሮችን ሁሉ አሟልቷል። የተሰራበት የፊኒሽንግ ማቴሪያል ደግሞ እጅግ የላቀ ነው። እሱን ደግሞ እናንተ መታችሁ ስታዩትም የምታዩት ሁኔታ ነው። ቤቱ እንግዲህ ሳውና፣ ባዝ፣ ስቲም ሁሉንም ነገር ያሟላ ሲሆን እንደምታዩት እንግዲህ ይህ ግራውንድ ላይ ያለው እንደገባን የምናገኘው የቤቱ ትልቁ ሳሎን ነው። እጅግ በጣም ሰፊ ነው። በጣም ገራሚ ነው። ኦፕን ኪችን ይዟል። እንደምታዩት የተለያዩ በጣም ቆንጆ የመብራት ሲስተሞችንና ምርጥ የእንጨት ስራዎችን በጥሩ ዲዛይን ይዞ ተገኝቷል። ፊት ለፊት እንግዲህ እዚህ የምታዩት ደግሞ ኦፕን ኪችኑ ነው። እጅግ በጣም ደስ የሚል የተፈጥሮ ብርሃንንም ይዞ የተገኘ ነው። እንግዲህ የምታዩት ደግሞ ከኦፕን ኪችኑ ጀርባ ላይ ትራዲሽናል ኪችኑ ሲሆን እያንዳንዱ ክፍሎች ጥሩ ብርሃንን እንዲያዩ ታስበው ተሰርተዋል። እዚህ ላይ 2 ክፍሎች አሉ ወይም 2 ሰርቪሶች፣ አንደኛው ለስራ አጋዥ፣ ሁለተኛው ለእንግዳ መሆን ይችላል። እንዲሁም የራሳቸው የሆነ የውስጥ ሻወር ቤት ያላቸው ሲሆን በጣም ቆንጆ ነው። በጣም ምርጥ ቤት ነው። ትክክለኛ ቤት ፈላጊ ኢትዮጵያውያን ካላችሁ እንግዲህ ይህን ቤት ነገ ዛሬ ሳትሩ መታችሁ እዩት። በጣም የሚያምር ሳይት ላይ ሰሚት አካባቢ በለሚኩራ ክፍለ ከተማ ውስጥ የሚገኝ ቤት ነው። ፋይሉ ቆንጆ ነው። እንግዲህ ወደ አንደኛ ፎቅ ነው ጉዞ እያደረግን ያለ ነው። አንደኛ ፎቅ ላይ እንደወጣን የምናገኛቸው በጣም ገራሚ መኝታ ክፍሎች አሉ። በመጀመሪያነት የምታዩት ይህ የቤቱ ትልቁ መኝታ ክፍል ነው። ይህ መኝታ ክፍል እንግዲህ እጅግ በጣም ሰፊ ከ40 ካሬ ሜትር በላይ ነው። መኝታ ክፍሉ ብቻ እንደምታዩት ጥሩ ተደርጎ የተሰራ ነው። የሴራሚክ ስራው፣ እያንዳንዱ የጅብሰን ቦርዱ፣ የተጠቀማቸው ነገሮች ሁሉ የእንጨት ስራዎች በጣም ገራሚ ናቸው። እዚህ ላይ የምታዩት እንግዲህ በግራም እንዲሁም በቀኝ በኩል መልበሻ ክፍሉ ቁምሳጥኑ እጅግ ጥራት በተሞላበት በጥንቃቄ የተሰራ ሲሆን ሰፊ ተደርጎ ነው እንግዲህ የተሰራው። እዚህ ላይ ስንገባ የምናገኘው የቤቱን መታጠቢያ ክፍል ሲሆን እንደምታዩት ከታች እስከ ላይ በሴራሚክ ልዩ በሆነ ማቴሪያል ነው የተሰራው። እንግዲህ ፊት ለፊት እንደምታዩት ደግሞ ሻወር ቦክሱ ተገጥሟል። ከዛ ውጭ ጃኩዚ ብቻ ይህ ቤት ያስፈልገዋል። እሱ ደግሞ በእናንተ በገዢዎች ምርጫ ይሆናል ማለት ነው። እንግዲህ እናንተ ማሟላት ከቻላችሁ፣ አለያ ግን በእናንተ ፍላጎት የምትፈልጉትን የእቃ አይነት እንዲገጠም የምትፈልጉትን ነገር በሻጩ በኩል ይሟላል ማለት ነው። እዚህ ላይ የምታዩት ደግሞ የልጆች መኝታ ቤት ነው። ይህ መኝታ ክፍል እንግዲህ ሻወር ቦክሱ ተገጥሟል በግላስ የራሱ የሆነ የውስጥ ሻወር ቤት ያለው ቁም ሳጥን በቀኝ በኩል እንዳያችሁት ቆንጆ ተደርጎ እንዲሁም ከትልቁ መኝታ ቤት ጋር ሼር የሚያደርግ በረንዳም የተፈጥሮ ብርሃን አየር ለማግኘት በጥሩ ሁኔታ ተሰርቷል። እዚህ ላይ
አንደኛ ፎቅ ላይ እዚሁ እስካሁን ካየነው ቦታ ላይ ጎን ላይ እንግዲህ 3ኛ መኝታ ክፍል አለ። ይህ 3ኛ መኝታ ክፍልም እንደምታዩት ሰፊ ነው፣ ቆንጆ ነው። ለልጆች እንግዲህ ለማጥናትም በዛው ለተማሪዎች እንዲሆን ታስቦ ነው የተሰራው። በረንዳ የራሱ አለው። እንዲሁም ውስጥ ላይ የምታዩት መታጠቢያ ክፍል፣ ሻወር ቦክስ ተገጥሞ እያንዳንዱ መኝታ ክፍሎች የራሳቸው የሆነ ቦይለር በሲስተም እንግዲህ ጥሩ በሆነ ሁኔታ ተሟልቶለት ይገኛል ማለት ነው። አንደኛ ፎቅ ላይ እንግዲህ በአጠቃላይ 3 መኝታ ክፍሎችን አየን። እዚህ ላይ ደግሞ እንደምታዩት ቆንጆ የሆነች ኮሪደር አለች። እንግዲህ ወጣ ብላችሁ ዘና ለማለትም ጥሩ እይታን ጥሩ አየር ደግሞ ከውጭ ወደ ውስጥ እንዲገባም ታስቦ የተሰራባት ነች። ከዛ ውጭ ወደ 2ኛ ፎቅ ነው ጉዞ እያደረግን ያለ ነው። እንደምታዩት እንግዲህ የጣራው ከፍታ የተጠቀማቸው የመብራት ሲስተሞች እና ለየት ያሉ ዲዛይኖች እጅግ በጣም ደስ ከሚሉ አንዳንድ ነገሮች የተወሰኑት ናቸው። እዚህ 2ኛ ፎቅ ላይ እንደወጣን እንግዲህ መኝታ ክፍሎች እንዲሁም ጂም ቤት፣ ሳውና፣ ባዝ፣ ስቲም እዚሁ ላይ ነው የሚገኘው። እንደምታዩት ይህ ጂም ቤት ነው። ጂም ቤቱ በጣም ሰፊ፣ በጣም ቆንጆ፣ እጅግ በጣም ጥሩ እይታንም ይዞ የሚገኝ ሲሆን ፊት ለፊት እንግዲህ በቀኝ በኩል የምታዩት በር ላይ ነው እንግዲህ ውስጥ ላይ እንደ ሳውና ባዝ ስቲም አገልግሎትም እዚሁ ላይ የተሟላው ማለት ነው። ስለዚህ መታጠቢያ ክፍሉ ሁሉም የሚያስፈልጉ ነገሮች ሁሉ ተሟልተውለት ይገኛሉ። ይህን ቤት እንግዲህ በጥሩ ዋጋም ነው ለሽያጭ ቀርቦላችሁ የሚገኙ። በውጭም በሀገር ውስጥም የምትገኙ አድማጭ ተመልካቾቻችን ይህን ቤት ግዙት። ምናልባት ለእናንተም ካልሆናችሁ ለወዳጅ ዘመዶቻችሁ ሼር አድርጋችሁ እንግዲህ ይህን የመሰለ ቤት እንግዲህ እንድትኖሩበት ነው የምንመኘው። ከዛ በመቀጠል ከጂም ቤቱ እንደወጣን 3 የተለያዩ መኝታ ክፍሎችም አሉ። ይህ እንደ ሚኒ ሳሎንም መሆን የሚችል እንግዲህ ለምትፈልጉት አገልግሎት ማድረግ ትችላላችሁ ማለት ነው። ታዲያ እዚህ ላይ ምናልባት ፕሮግራም ካለ መታጠቢያ ክፍሉ ይህ እንዲሆን ታስቦ ተሰርቷል። ቆንጆ ተደርጎ ማለት ነው። እንደምታዩት እዚህ ላይ ደግሞ ይቺ መታጠቢያም አለ። እዚህ ላይ ሌላ መኝታ ክፍል አለ። ይህ መኝታ ክፍልም እንግዲህ ቁም ሳጥን አለው። የራሱ የሆነ የውስጥ መታጠቢያ ክፍልንም አሟልቶ የሚገኝ ነው። እንግዲህ አንደኛው መኝታ ቤቴ ነው 2ኛ ፎቅ ላይ። ከዛ ሌላም መኝታ ቤት አለ። እዚህ ከፈለጋችሁ እንግዲህ ውስጥ ላይ እንደምታዩት መታጠቢያ ክፍሉ ቆንጆ ተደርጎም የተሰራ ነው። በአጠቃላይ ቤቱ እንግዲህ የእንግዳ መኝታ ቤትን ጨምሮ ወደ 8 የሚጠጉ መኝታ ክፍሎችን ይዞ የሚገኝ ነው። ለማንኛውም ጥራት ባለው ማቴሪያል የተሰራ መኝታ ቤት የምትፈልጉ ካላችሁ ሰሚት አካባቢ ቤት ሳታዩት ሌላ ቤት እንዳትገዙ። ምክንያቱም እጅግ በጣም ጥራት በተሟላ መልኩ እዚህ ቤት ላይ ታያላችሁ። እንግዲህ ይህም ሌላ መኝታ ክፍል ነው ማለት ነው። በአጠቃላይ እንግዲህ ይህን ቤት እንዳያችሁት ሁሉም ክፍሎች የራሳቸው የሆኑ በረንዳ፣ የተፈጥሮ ብርሃን እንድታገኙ ታስቦ የተዘጋጀ እጅግ በጣም ዘመኑ ባመረታቸው የፊኒሽንግ ማቴሪያልም ምርጥ በሆነ መልኩ ጠንቅቅ ብሎ ያለቀ ምንም አይነት ወጪን የማይጠይቅ ቀጥታ ገዝታችሁ ስም አዙራችሁ መኖር የምትጀምሩበት ልዩ ቤት ነው። እዚህ ላይ እንደምታዩት ደግሞ እንግዲህ ጥሩ እይታን ይዞ የሚገኝ ሰፊ የሆነ ቴራስ ይታያል። እንግዲህ እንደምታዩት በጣም ቆንጆ ተደርጎ ተሰርቷል። በአጠቃላይ አካባቢው ላይ የሚገኙት በፎቅ ብቻ ተገንብተው የሚገኙ ቤቶች ናቸው። እሱ ደግሞ እጅግ በጣም ወሳኝ ነው። ከዛ ውጭ ሳይቱ ቆንጆ ነው። ሁሉም መሰረተ ልማቶች የተሟሉለት ነው። ሳይቱም ቤቶች ተገንብተው የሚገኙበት ነው። ከዚህ በኋላ ምንም አይነት የሚገነቡ ቤቶች አካባቢ ላይ አለመኖራቸው ደግሞ እጅግ በጣም ተመራጭ ነው። ስለዚህ ይህን ቤት እንዴት አያችሁት? ምናልባት ሀሳብ አስተያየት ካለ ኮመንት መስጫ ላይ አስቀምጡልኝ። ሌሎች አማራጭ ቤቶችን መጎብኘት ከፈለጋችሁ ሰብስክራይብ ብታደርጉ ነገም መረጃውን ስናቀርብ ይደርሳችኋል። ይህን ቤት በ70 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። 250 ካሬ ሜትር ግራውንድ ፕላስ ቱ ሃፍ ቴራስ ነው። ሰሚት አካባቢ የሚገኝ ከዋና መንገድ የተወሰነ ገባ ብሎ የሚገኝ ነው። ለመኖሪያነት እጅግ በጣም ተመራጭ የሆነ አካባቢ ነው። ታዲያ ይህን ቤት ለማየት ስትመጡ አማራጭ ቤቶችም አሉ። ጎብኝታችሁ ለመሄድ ሰፋ ያለ ጊዜ ቀጠሮ ይዛችሁ ብትመጡ መጎብኘት ትችላላችሁ። በቪላ በፎቅ በአዲስ አበባ ውስጥ የትኛውም አካባቢ የሚሸጡ ቤቶች አሉን። እንዲሁም በአዲስ አበባ ውስጥ ማንኛውም የቤት አይነት የሚሸጥ ያላችሁ ካላችሁ አድርሱን። በፍጥነት ከትክክለኛ ገዢዎች ጋር እናገናኛችኋለን። የዕለቱን የቤት መረጃ በዚህ ጨረስኩ። ሰላም ሁኑ።